በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ህዳር 6 ቀን ቁስቋም ማርያም። ቁስቋም ማለት የተራራ ስም ሲሆን ይህስ እንዴት ነው ቢሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም በተወለደ በ2 ዓመቱ ድንግል ማርያም ዮሴፍና ሰሎሜን አስከትላ ከገሊላ ከሄሮድስ ፊት ሸሽታ ወደ ግብጽ ተሰዳለች። በስደቷም ችግር፣ ሐዘን፣ ረሃብና ጥም፣ ለቅሶ ተፈራርቆባታል። ሄሮድስ ሰራዊቱን አሰልፎ ቢያስፈልጋት ሊያገኛት አልቻለም። በዚህ ጊዜ ከግብረ አባቱ ከዲያብሎስ ወይም ከሰይጣን ባገኘው ምክር በቤተልሔም፣ በገሊላ፣ በይሁዳ አውራጃዎች ሁሉ ያሉትን ብዙ ሺህ ሕፃናት ፈጅቷቸዋል። እመቤታችን ቅድስት ድንግል ማርያም ግን ከሄሮድስ ሰይፍ ለማምለጥ በግብጽ በረሃ 3 ዓመት ከ6 ወር ስትኖር ልዩ ልዩ ጸዋትወ መከራ ደርሶባታል። በዮሐንስ ራእይ ምዕራፍ 12 ቁጥር 14 ላይ ያለውን ይመልከቱ። እንዲሁም ልጇ ክርስቶስ ደግሞ እንደ አምላክነቱ ልዩ ልዩ ተአምራትን እያደረገ ያጽናናት ነበረ። ከእነዚህም ውሃ አፍልቆ ማጠጣት፣ ግመሎችን ድንጋይ ማድረግ፣ እነ ኮቴባን አስጥሞ በቤታቸው 6 ወር መቀመጡ፣ የጥጦስን ሰይፍ ወደ ነበረበት መመለሱ፣ ተራሮች እንዲሰግዱለት ማድረጉ የመሳሰሉት ይጠቀሳሉ። ምዕረት ትትፌሳ ለሕፃን ወላዲቱ ርእያ ዘገብረ ተአምረ ውስተ ደወለ ግብጽ አመባአቱ አንፈራጹ አድባር ወሰገዱ ሎቱ እንደተባለለት ትርጉሙም የሕፃን እናቱ ማርያም ወደ ምድረ ግብጽ በመግባቱ ወይም በገባ ጊዜ ተራሮች ዘለው የሰገዱለትን አይታ አንዳንድ ጊዜ ትደሰታለች ይላል። አርዲስ ወደ ተባለች ሀገር ገብተው ዕውሮችን አብርተዋል። አንካሶችንና ልዩ ልዩ በሽታ ያለባቸውን ፈውሰዋል። በግብጽ ሀገር ችግር ሲበዛባቸው ወደ ኢትዮጵያ ገብተዋል። ሰብአ ኢትዮጵያም እመቤታችን አይተው ይህችስ ከቤተ መንግሥት በሆነ ችግር የመጣች ናት ሲሉ አዝነውላት ተቀብለዋታል። መልካም አቀባበልም አድርገውላቸዋል። እመቤታችንም ልጇን ይችን ሀገር ወድጃታለሁና እስከ መጨረሻው በዚህ እንኑር ስትለው በዚህ ሀገር ብዙ ቅዱሳን መነኮሳት ይነሳሉ፣ የተቀደሰች ሀገር ናት፣ በስምሽ ብዙ አብያተ ክርስቲያናት ይታነጻሉ፣ ስምሽን ሳይጠራ ሰዓሊ ለነ ቅድስት ሳይል የሚውል የለም ብሎ ሀገሪቱን አስራት አድርጎ ለእናቱ ለድንግል ማርያም ሰጥቷታል። ከዛም በቅዱስ ዑራኤል አማካኝነት አውራጃዋን በሙሉ ተዘዋውረዋል። የኢትዮጵያ አውራጃዎች በኪደተ እግሩ ተቀድሰዋል። ወፍኖቶሙ ዘመዓለም ርኢቁ አይጻዳተ ኢትዮጵያ ይደነግጻ አይጻዳቲሆሙ ለብሔረ ምድያም ይላቸዋል። በዚህም ሁኔታ በስደት ከኖሩ በኋላ ሰኔ 16 ቀን መልአኩ በሕልም ለዮሴፍ ለሕፃኑና እናቱን ይዘህ ወደ ምድረ እስራኤል ተመለስ ብሎታል። ለዮሴፍ በሕልም ተገልጾ ሕፃኑንና እናቱን ይዘህ ወደ ምድረ እስራኤል ተመለስ፣ የሕፃኑን ነፍስ የሚሿት ሙተዋልና ብሎ ነግሮታል። ዮሴፍም ሕፃኑንና እናቱን ይዞ ወደ እስራኤል ምድር ተመልሷል። ከዛም ቁስቋም ከሚባል ተራራ ላይ አርፈዋል። በምድረ ይሁዳም በሄሮድስ ፋንታ ልጁ አርኬላዎስ እንደነገሰ ሰምቶ ወደ ገሊላ ሂዱና ናዝሬት በምትባል ከተማ ኑሩ ብሏቸዋል።
የማቴዎስ ወንጌል ምዕራፍ 2 ቁጥር 19 እስከ 23። ከብዙ ዘመን በኋላ ቤተ ክርስቲያን ተተክሎበት ጌታችን ታቦትን አክብሮ ለሐዋርያት ሥጋውንና ደሙን አቀብሏቸዋል። ስለዚህ እመቤታችን ድንግል ማርያም ከስደት ተመልሳ ያረፈችበት ቦታ ስለሆነ ከእመቤታችን በዓላት ይመደባል። በዚህም ዕለት ከሐዘን ከለቅሶ ያረፈችበት የሚታሰብበት ዕለት ኅዳር 6 ቁስቋም ማርያም ተብሎ ይጠራል። የበዓሉ መታሰቢያም ኅዳር 6 ነው። ከስደት መመለሳቸው ረሃብ፣ ጽም፣ ለቅሶ፣ ሐዘን መቅረቱ፣ ከሄሮድስ ሰይፍ መትረፋቸው፣ በሰላም በሕይወት መኖራቸው፣ ልጇ በስደቷ ልዩ ልዩ ተአምራትን እያደረገ እናቱን